Good News Media. ዛሬ አዲስ እንግዲህ ለተከታታይ ጊዜያቶች ደግሞ ለተከታታይ 3 ሳምንታቶች በዋችን አይኖች ሲበሩ የሚለውን ትምህርት እንማራለን ማለት ነውና የልባችን አይኖች ሲበሩ ምን እንደሚሆን የምናይበት የምንረዳበት የምናውቅበት ክፍል ስለሆነ ወይም ትምህርታዊ ርዕስ ስለሆነ በእርግጠኝነት ብዙ ቀጥ ታገኛላችሁ ከዚህም ያለፈ ግን በእርግጠኝነት የልባችሁ አይኖች ለሚበሩበት ዓላማ ይበራሉ ጌታ ይባረክ ስለዚህ ምንድነው የልባችሁ አይኖች ሲበሩ ወይም ሲከፈቱ የሚለውን በደንብ የምታውቁበት ጊዜ ይሆናል አስቀድሜ ሁሉ ጊዜ እንደምንማረው የትምህርት ጊዜ ስለሆነ የምንማርበትን ዓላማ መጀመሪያ 2 ፖይንት ላስቀምጥና ከዛ በኋላ ትምህርታችንን በደንብ በዲቴይል ያያየን እንመጣለን ማለት ነው ለምንድን ነው የምንማረው የሚለውን የልባችን አይኖች ሲበሩ ምንድነው የሚሆነው 2 ፖይንቶችን ላስቀምጥ ማለት ነው አንደኛው የልባችን አይኖች ሲበሩ በክርስቶስ የሆነውንና የተቀበልናቸውን ነገሮች ሁሉ እንድንረዳው ስለሚረዳ ነው በክርስቶስ ነን ስንል በጌታ ነኝ ስንል በጌታ ነን ስንል በጌታ ስትሆን ማን ሆናል ምን ሆናል በክርስቶስ ስንሆን ያገኘናቸው የሆነው የተለወጠው ማንነታችን የተሰጠን ማንነታችን የተሰጠን ብዙ ርስቶች ወይም በረከቶች እነዛን ሁሉ እናውቃለን ጌታ ይባረክ ሁለተኛው የምንማርበት ዓላማ ቅዱሳን ለልቦናቸው አይኖች መብራት ቅዱሳን ወይም አማኞች ለልቦናቸው አይኖች መብራት ጸሎት እንደሚያስፈልጋቸው ለማስረዳት ነው ጳውሎስ እንግዲህ በጣም ብዙ የአዲስ ኪዳን ትምህርቶችን 3/4ኛውን የጻፈ በጣም ብዙ ዕውቀትን እንድናውቅ በተለይ ወንጌላት የክርስቶስ ኢየሱስን ፎቶውን ነው የሚያሳዩት ይባላል የጳውሎስ መልእክቶች ግን ወይም መልእክቶች ጄነራል ኢፒስትልስ ግን ኤክስሬውን ነው የሚያሳዩት ይባላል እና እነ ማቴዎስ ማርቆስ ሉቃስ ዮሐንስ ብቻ ቢሆኑ ብዙም አንረዳውም ይሆነው ኢየሱስ ተሰቀለ መሰቀሉን ነው የሚያሳየ ለምን የሚለውን የገለጸልን እነ ጳውሎስ ነው መልእክቶች ናቸው ለምን በመሰቀል ውስጥ እኛ ማለንበት ያሉት እነ ጳውሎስ ናቸው አልነገሩንም እነ ሉቃስ እነ ማቴዎስ እና ዮሐንስ የኢየሱስን ብቻ ገንጥለው ኢየሱስ መጣ ተወለደ አደገ ጊዜው ሲደርስ ያዙት ከዛ ሞተ ለምን ሞተ የሚለውን ኤክስሬውን ወይም ዲቴይል ዲፕ የኛም አብሮ ከክርስቶስ ጋር መሰቀል ብቻ አይደለም መሞት ብቻ አይደለም አብረን መቀበር ከዛም አብረን መነሳት አብረን መቀመጥን በደንብ አድርጎ የነገሩን ግን ኢፒስትልስ ወይም መልእክቶች የሚባሉት ናቸውና መልእክቶች ላይ በጣም ዲቴይል የቤተ ክርስቲያንን የክርስቶስ አካልነትና እንዲሁም ደግሞ የክርስቶስን የቤተ ክርስቲያን ራስነት በጣም በጥልቀት ያስረዳን ያሳየን መልእክቶች ናቸው ስለዚህ እነዚህን በደንብ ተረድተን በደንብ ካላወቅን ጳውሎስ ብዙ ቅድም ብያችኋለሁ የአዲስ ኪዳንን 3/4ኛውን ትምህርት ወይ መጽሐፍ የጻፈው ጳውሎስ ነው ግን አስተምሮም አይረካም በደንብ አድርጎ ዘርዝሮ አብራርቶ ጽፎ ናችሁ ሆናችኋል ተደርጋችኋል ናችሁ ተቀበላችኋል የተቀበላችሁትን ርስት ተቀበልን ኤፌሶንን በጣም ብዙ ያን ሁሉ ጽፎ ግን ኤፌሶን 1:11 ላይ ሲጀምር ርስትን ተቀበልን ብሎ ርስትን እንደተቀበሉ እንደማያውቁ ደሞ ቀጥሎ ደሞ እንደተረዳው ማለት ነው ርስትን ተቀበልን እያለ ያስተማረን ብዙ ላይ ይረዱት ይችላሉ ወይም ቋንቋ ብቻ ሊሆንባቸው ይችላል ለአንዳንድ ሰዎች ክርስትና ቋንቋ ነው ፊደል ነው ወይም የሆነች ትምህርት ነው
ከዚህ ያለፈ ግን ከቃላት ያለፈ ግን ትሩዙን ህይወታቸውን ተመስገው ያሉበትን የተቀበሉትን ውስጣቸው ያለውን የደረሱበትን ፖዚሽን እንዲያውቁ ግን ጳውሎስ ያደረገው መጸለይ ነው። አስተምሮም ግን የልባችሁ አይኖች ካልበሩ በደንብ ልትረዱት ስለማትችሉ የክርስቲያንነታችሁ ወይም የመጠራታችሁን ተስፋ ተቀበላችሁት ርስት እናንተ ውስጥ ያለውን ታላቅ ኃይል ማወቅ የምትችሉት የልባችሁ አይኖች ሲበሩ ነው ብሎ ለዚህም ደግሞ እኔ ብሎ ለእናንተ ብሎ ለአማኞች የምልጃ ጸሎት ዴይሊ እንደሚያስፈልጋቸው ያሳየበትና የጸለየበት ክፍል ነው አሁን ዛሬ የምነግራችሁ ማለት ነው። መነሻ ጥቅሳችንን ጌታ ይባረክ። መነሻ ጥቅሳችን የምትሆነው ኤፌሶን 1 ናት። ፖል ለኤፌሶን ሰዎች በጣም ዲቴይል የሆነ ነገር ነው የተናገረው። በጣም ዲቴይል ነገር ጽፏል። በጣም በዝርዝር ከ16 ጀምሮ ስለ እናንተ ያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። ለምን የክብር አባት ይላል ቁጥር 17 ላይ አሁን የሚያሳስበውን ሲናገር የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣቸው እለምናለሁ እጠይቃለሁ። ስለ እናንተ የምጠይቀው እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣቸው ነው። በጣም ስለ እናንተ ያመሰገንኩ ጸልያለሁ። አባቶይ ስለ እነዚህ ድንቅ ሰዎች አመሰግናለሁ እያለ የሚጸልይበት ብዙ ጸሎቶች አሉ። ስለ ህዝቡ ስለ ቅዱሳን የሚጸልይበት በክርስቶስ በማመን ድነትን ስላገኙ ከፍታ ላይ ስላሉ ርስትን ስለተቀበሉት በጣም ብዙ ነገር ስላገኙት ስለ ቅዱሳን እያመሰገነ እንደሚጸልይ ሁሉ አዘሴም ታይም ደግሞ ስለ እነዚህ ቅዱሳን ደግሞ እያሳሰብኩ የምጸልየው ጸሎት አለ ብሎ የምልጃ ጸሎት ስለ እነሱ የሚጸልየውን ጸሎት ደግሞ ይናገራል። አይ መጀመሪያው የሚያወራው እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ። ይሄ በጣም ፓወርፉል ነገር ነው። ጌታ ይባረክ። የልቦናችን አይኖች የሚበሩት የጥበብና የመገለጥ መንፈስ ሲመጣ ነው። የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ እጠይቃለሁ እግዚአብሔርን። ምክንያቱም አለ ቁጥር 18-19 ይህም አለ ምኑ ይሄ የጥበብና የመገለጥ መንፈስ ለእናንተ ሲመጣ ለእናንተ እንዲሰጣችሁ ጸልያለሁ ያልኩት ይህም የልባችሁ አይኖች ሲበሩ የልባችንን አይኖች የሚያንኳኩ ናቸው። የልባችንን አይኖች የሚያበሩ ናቸው። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ነው። ይህም የልባችሁ አይኖች ሲበሩ ይሄ የጥበብና የመገለጥ መንፈስ የልብህን አይን ያበረዋል። የልብ አይን ሲበራስ ምንድነው ውጤቱ? እሺ የልብ አይን በራ፣ የጥበብና የመገለጥ መንፈስ ተሰጠኝ፣ የልብ አይን በራ። የልባችሁ አይኖች ሲበሩ የመጀመሪያው አለ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ለኛ ለአማኞች ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። በጣም ደስ ይለኛል። የልባችን አይኖች ሲበሩ ታዩ ዘንድ አይልም ታውቁ ዘንድ ነው። በጣም አሁን የልብ አይን ሲበራ ዕውቀት ነው። ለዚህ ነው አንደርስታንድ እንግሊዘኛውም እንደዛ ነው የሚለው። እንደውም በተለይ ይሄ አምፕሊፋይድ ባይብል ነው። ይሄ በአምፕሊፋይድ ባይብል በጣም ጥሩ አድርጎ ያስቀምጠዋል። እኔ ያኛውንም አይቻለሁ። ኢንላይት ነው የሚያደርገው፣ ብርሃን ይሰጣል፣ ኢንላይት ያደርገዋል፣ ልባችንን ይከፍተዋል፣ አይናችን ይበራል። ያ ልባችን አይነ ሲበራ አሁንም አንደርስታንዲንግ ነው የሚለው። አንደርስታንድ ማድረግ ማወቅ መረዳት ይሆንልናል። and I pray that the eyes of your heart, the very center and core ማለት ዋነኛው ማለኛው ወሳኙ the center very the center and the core of your being ያንተ የእውነተኛው የውስጠኛው ማንነት being ምን እንዲሆን አለ may be enlightened እንዲበራለት ወይም flooded with light by the Holy Spirit። በጣም ይገርመኛል። flooded with light with the Holy Spirit ምን ማለት ነው? በመንፈስ ቅዱስ አማካኝነት ወይም በመንፈስ ቅዱስ ፍላድ ማለት ፍለድድ የሚባለው ጎርፍ ማለት ነው። እንግሊዘኛው ዳይሬክት ሚኒንጉ የብርሃን ጎርፍ እንዲያገኝ ነው የሚለው።
በዚህኛው በውስጠኛው ቢንግ በውስጠኛው በኮር ቢንግ your being በውስጠኛው ማንነት በዚህ በውስጠኛው ሰው ላይ የሆነ ላይት እንዲመጣ ታላቅ የሆነ የጎርፍ ብርሃን የእውቀት ብርሃን እንዲመጣ እኔ ለእናንተ ጸልያለሁ ነው የሚለው flooded with light የብርሃን ጎርፍ ማለት ነው የብርሃን የእውቀት ጎርፍ የእውቀት መረዳት የመረዳት ጎርፍ የመረዳት ባለጠግነት አንዳንድ ሰዎች ጥቂት አስረድታቸው ጥቂት አውርታ በብዙ ነው የሚረዱት የመረዳት ባለጠግነት አላቸው አንዳንዱ ደግሞ አውርታ ቅድም ያልኩ አልገባኝም ይላል ባጭሩ ፖልም ያረጋው ይሄን ነው ለነዚህ ቅዱሳን ለኤፌሶን ቤተክርስቲያን የማለደው ወይም የጸለየው ጸሎት ነው ይሄ የልባቸው አይኖች ይብሩ ለምን አሁን ሂዱና እስቲ አሁን ማውሮን ከ16 እስከ 18 ያለውን ነው ግን ከ16 በላይ እስቲ ሂዱና እዩ ርስትን ተቀበልን እኮ ብሏቸዋል 11 ላይ እንደው ኤፌሶን 1:11 ላይ በክርስቶስም ርስትን ተቀበላችኋል ይህን ርስት ተቀበላችኋል ይልና 18 ላይ መጥቶ ግን በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ እጸልያለሁ አለ ርስት ተቀብለዋል ግን የተቀበሉትን ስለማያውቁት ስለነሱ ያን ርስት እንዲያው ግን እጸልያለሁ ብሎ ሲጸልይ እንመለከታለንና የልባችን አይኖች መብራት ትልቁን ቦታ የሚወስድ ነው በክርስትና በአማኞች ለምንድነው ተመላላሽ ታካሚ የሆኑት ለምንድነው በቃ ምንም የማይረዱ በጣም ብዙ አማኞች እውነቴን ነው የምነግራችሁ አንድ ነገር ገብቷቸዋል ጌታን መዳን በክርስቶስ እንደሆነ የገባቸው ብዙ ክርስቲያኖች አሉ ደስ ይላል የመጀመሪያው ነው ዋናው ከዛ ውጪ ግን መዳን አይበቃም ይላሉ ቃሉ ያላላቸው በእውነቴን ነው የምነግራችሁ በቃ ዕውቀት ብርሃን ነው ኖሌጅ የሚለው ብርሃን ይለዋል ኖሌጅ ዲክሽነሪው ላይት ነው የሚለው አለማወቅ የሚለው ኢግኖራንት ጨለማ ነው የሚለው ስለዚህኛ ከጨለማ ወጥተናል በቃ ጌታ ይባረክ በብርሃን ዕውቀት በብርሃን ሳንደነቃቀፍ የምንመላለስ የእግዚአብሔር ልጆችና praise God ጴጥሮስ ላይ ቆንዛ ነው ያለው ስለእናንተ ምክንያት ለሚጠይቋችሁ ሁሉ ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ ስለእናንተ ምክንያት በእናንተ ጉዳይ ለሚጠይቋችሁ ሁሉ አንተው የእግዚአብሔር ልጅ ነኝ ትላለህ ሲባል አሁን የእግዚአብሔር ልጅ ነኝ እስቲ እንዴት ነው የእግዚአብሔር ልጅ ሆንኩ ሲባል ለማስረዳት ሙሉ ዕውቀት ያለ ልትሆን ይገባል ስለዚህ ሙሉ ዕውቀት ሊኖረን የግድ ነው ጌታ ይባረክ ስለዚህ የመጀመሪያው ነገር የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ አሁን መነሻ ጥቅሳችን ጳውሎስ የልባችሁ አይኖች ሲበሩ ከማለቱ በፊት እኔ ስለእናንተ እያመሰገንኩ ስጸልይ ስለእናንተ ደግሞ ማሳሰብን አልተውም ብሎ እግዚአብሔር እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ እጠይቃለሁ እርሱን በማወቅ እርሱን ስታውቅ እርሱ ላይ ስትረዳ ወይም ስለርሱ ማወቅ እንድትችል የሚያደርግ የጥበብና የመገለጥ መንፈስ ሲያገኝ ነው ይላቸዋል የጥበብና የመገለጥ መንፈስ ምንድነው መጀመሪያ የሚያበራልን ስትል የመጀመሪያው ክራይስትን ራሱ የላከውን አብን እንድታቅ ይረዳል መጀመሪያ አብን ምክንያቱም እዚህ ጋር ሲናገር የክርስቶስ ኢየሱስ አምላክና አባት እርሱን በማወቅ ነው የሚለው ብዙ ቦታ ላይ ይናገራል ኤፌሶን 1:3 በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት መጀመሪያ አብን ማወቅ አብን ራሱ ማወቅ ሄዳችሁ ሁለተኛ ጴጥሮስ ላይ ምዕራፍ 1 ቁጥር 2 እና 3 ሄዳችሁ ስትመለከቱ የመለኮቱ ኃይል በገዛ ክብሩና በገዛ ኃይሉ ምናምን ይልና እርሱን በማወቅ ነው የሚለው የመጀመሪያው ማንን እርሱን እግዚአብሔር አብን እንድናውቅ መጀመሪያ ይመክረናል እግዚአብሔር አብን አባታችንን እንድናውቀው የአብን ወይም የአባትን የእግዚአብሔርን አባት ትክክለኛ ማንነቱን ወይም ትክክለኛ ልቡን እግዚአብሔር አብ ማን ነው ምንድነው ምን አድርጓል የክርስቶስ ኢየሱስ አምላክና አባት ወይም አባትነት ሁሉ ከሚሰየምበት ከሱ ግር ስር እንበረከካለሁ እንዳለው አባትነት የእግዚአብሔርን አባትነት በስነ ስርዓት ጠንቅቆ ማወቅ የእርሱን ልብ ማወቅ እግዚአብሔርን ማወቅ እርሱን ማወቅ
የመጀመሪያ እንድናውቀው ያደርገናል። የመጀመሪያ ፓርት ነው ይሄ የጥበብና የመገለጥ መንፈስ። አንዱ የሚያደርገው ይሄንን ነው፣ የጥበብና የመገለጥ መንፈስ እርሱን እንድናውቅ ያደርጋል። ሁለተኛው ራሱ የእግዚአብሔር ምስጢር የሆነውን እስቲ አሜን ለሰዎች ሁሉ ቤዛ የሆነውን የድነታችን ራስ የድነታችን ምንጭ የሆነውን ክርስቶስ ኢየሱስን እንድናውቅ ይረዳናል። ይሄ የጥበብና የመገለጥ መንፈስ Christ who is Christ የሚለው why ለምን መጣ ምን ሰራ ክርስቶስ ምን አደረገ ማን ነው ክርስቶስ የእግዚአብሔር ምስጢር ታላቅ ምስጢር እኮ ማለት ሄዳችሁ ቆላስይስ 2:2 ላይ ሄዳችሁ ስትመለከቱ የእግዚአብሔር ምስጢር ይለዋል ኢየሱስን የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ ጋደላለሁ ማወቅ የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ ምን አደርጋለሁ ጋደላለሁ ታላቅ ተጋድሎ ማለት ክርስቶስን መግለጥ ነው በቃ ለኛ ለአገልጋዮች ምጣችን ተጋድሏችን ምንድነው ሲባል ክርስቶስን መግለጥ አንቬል ማድረግ መግለጥ ማሳየት ክርስቶስ who is Christ ለምን መጣ ለምን ሞተ እንዴት ሞተ ብቻ ሳይሆን ጥሩ ነው እንዴት ሞተ ነው ማወቅ ግን ብዙ ክርስቲያኖች ወይም ብዙ አገልጋዮች በተለይ ብዙ አገልጋዮች የሚያውቁት እንዴት ሞተን ነው ለዚህ ነው ከንፈር የሚያስመጥጡን እንዴት ሞተን ያወሩላል ለምን ሞተን ቢያወሩ ከንፈራት መጥም ደስ ይላል ትጨፍራል ትክክለኛ መገለጥ ማለት ክርስቶስን አንቬል ማድረግ ነው መግለጥ ነው ጌታ ይባረክ ካያችሁ ራሱ ክራይስት በመድረክ ላይ ያለ ስለኔ ማን ይላሉ ሲል ሁሉ ስንት ነገር ሲያወሩ ጴጥሮስ ግን አንተ የሕያው የእግዚአብሔር ልጅ ነህ እኮ ዝም ብሎ እኮ የሚወራ አይደለም ዝም ብሎ አሁን ለኛ እኮ ነው የቀለለ እና ኢየሱስ ራሱ ደነገጠ እንዴት አወቅን ያለው ይሄ ስጋና ደም አልገለጠልህም ትላለች ቃሏ ስጋና ደም የሚገልጠው መገለጥ አለ ማለት ነው ኢየሱስ እኮ ነው የተናገረው ይሄን ስጋና ደም ምን አላለልህም አልገለጠልህም ስጋና ደም የሚገልጠው መገለጥ አለ ግን ስጋና ደም የገለጠልህ መገለጥ አይደለም የሰማዩ አባቴ ትክክለኛ መገለጥ የሚገልጠው እግዚአብሔር ነው አሁንም እኛ ውስጥ የሚገባው የጥበብና የመገለጥ መንፈስ እግዚአብሔር ነው ያበራልሃል ሃሌሉያ ክርስቶስን በስነስርዓት ግልጥ ሆሊ ስፒሪት ራሱ የመጣበት ምክንያትን ሄዳችሁ በደንብ ብታጠኑ ክርስቶስ ኢየሱስን ሊገልጥልን ሊያሳየን የሰራውን ስራ ምን ሊያደርግልን ሊገልጥልን ሊያሳየን ብርሃን ሊሰጠን መንፈስ ቅዱስ በእኛ ውስጥ የሆነው መንፈስ ቅዱስ በእኛ ውስጥ ያለው ሊያስተምረን ነው ሊገልጥልን ነው ቲንግስቱን ሊመጣ ያለውን ነገር ሊያሳውቀን ነው ሊያሳየን ነው ሊመጣ ያለውን ነገር ይነግራችኋል ይያለ ገና ወደፊት ሊሆን ሊከሰት ያለውን ስትወጣ የሚከሰተውን ያበራልሃል ሆሊ ስፒሪት በውስጥ ያለው መንፈስ ቅዱስ ስለዚህ መንፈስ ቅዱስን ዝም ብለን የምናሳንሰው አይደለም ትልቅ ነገር ነው ያለው ይሄ የጥበብና የመገለጥ መንፈስ ደግሞ በዛው ምንድነው ያደርገው ጥበብና መግለጥን ሲሰጥ የሚገልጥልህ የእግዚአብሔር ምስጢር የሆነውን ክርስቶስን ይገልጥልናል ሶስተኛው የሚገልጥልን በክርስቶስ ኢየሱስ የተከናወነውን ስራ ይገልጥልናል በክርስቶስ የተሰራውን ስራ ይሄ የጥበብና የመገለጥ መንፈስ ይገልጣል ሌላኛው ከእግዚአብሔር እንዲያው የተሰጠንን አሁንም ያወራነው ነው ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ ያለምን መንፈስ አልተቀበልንም ይላል አንደኛ ቆሮንቶስ 2:12 ላይ አንደኛ ቆሮንቶስ 2:12 ላይ እኮ የሚያወራን ያለምን መንፈስ አልተቀበልንም የማን የተቀበልነው የእግዚአብሔር መንፈስ ከእግዚአብሔር የሆነው መንፈስ እንጂ ይሄ ከእግዚአብሔር የሆነው መንፈስ ምንድነው የሚያስረዳን ከእግዚአብሔር እንዲያው እስቲ እንዲያው በሉኛ እንዴ እንዲያው የተሰጠንን እናውቅ ዘንድ መንፈስ ቅዱስ የመጣው አንተ ውስጥ እንድታውቅ ነው እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ ያለምን መንፈስ አልተቀበልንም ሄዳችሁ ነው ክፍሉን እኮ በደንብ አንደኛ ቆሮንቶስ 2 ከፍ ብላችሁ 9 ሄዳችሁ ስትመለከቱ አይን ያላየው ጆሮም ያልሰማው ብሎ አይደል የሚጀምረው አይን ያላየው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔርም ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ያለው ሲጀምር 9 እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለንና ይሄ ለኛ አይደለም አሁን አይን ያላየው ጆሮ ያላየው ያልሰማው በሰው ልብም ያልታሰበው ምትለው ለኛ አይደለም ለማኝ አይደለም ይሄ ለዛኛው ነው በውጭ ያለው አይን ያላየው በጆሮ ያልሰማው በልቡ ያላሰበው እግዚአብሔር ግን ለሚወዱት ያዘጋጀውን ለአማኞች ግን
ለነሱ ግን ይላል ቁጥር 10 ላይ በመንፈሱ በኩል ለአማኞች በመንፈሱ በኩል ለኛ ግን ገለጠው። እስቲ አንድ ሰው አሜን ይበል። እስቲ ለኛ አይን ያላየው የማይታወቅ ነው አናቀው ምናምን ምን ይላል ለኛ ምን ሆኗል? አንቬል ተገልጧል። እስቲ አሜን። ከዛ በኋላ ነው ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር እንዲያው የተሰጠንን ዋው ፕሬዝ ጋድ እንዲያው ፍሪሊ የሰጠንን ከእግዚአብሔር እንዲያው የሰጠንን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ ያለምን መንፈስ አልተቀበልንም። የተቀበልነውና ያልተቀበልነው መለየት አለብን። የተቀበልነው መንፈስ ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ ያለ መንፈስ አልተቀበልንም ማለት። ስለዚህ ይሄ የጥበብና የመገለጥ መንፈስ የሚያደርገው ይሄንን ነው። ዛሬ የልባችን አይኖች ማለት ነው። ትንሽ እሷን ፖይንት ነው ነካ አርጌም አልፎ እስካሁን መግቢያ ነው የሰራሁት። ትምህርት እዚህ ጋር ነው። ፕሬዝ ጋድ። የመጀመሪያው ያየን እንመጣለን። አሁን የልባችሁ አይኖች ሲበሩ አለ። የልብ አይን ይበራል ማለት ነው። ይሄኛው አይን ጉጭ ያለው አይን አለ። ጥሩ ነው። ጌታ ይባረክ። ቆንጆ አይን አለን የስጋ አይን። ግን ከዚህ አይን ውጪ ሌላም አይን አለን ነው። የልባችን አይኖች ሲበሩ እኮ አለ። አይን አለ ማለት ነው። የውስጥ አይን አለን ማለት ነው። የልብ አይን የሚባል አለ ማለት ነው። የልባችሁ አይኖች ሲበሩ መጀመሪያ የልባችሁ አይኖች ሲበሩ ሲል ወይም የልባችን አይኖች ሲል ምን ማለት ነው? አንደኛው የውስጥ ሰውነት አይኖች ማለት ነው። የልባችሁ አይኖች ሲበሩ ሲል የውስጥ ሰውነት የውጭ ሰውነት ይባላል። ባይብል እንደዛ ስለሚል ሁለቱንም እየከፋፈለ ስለሚያወራ የውጭ ሰውነት የውስጥ ሰውነት እያለ ስለሚያወራ የውስጥ ሰውነት አይኖች ማለት ነው። የውስጥ ሰውነታችን ምንድነው? እስቲ ሁለተኛ ቆሮንቶስ 4:16 ላይ እንዲህ ይላል ስለዚህም አንታክትም ፌንት አናረግም ነው የሚለው እንግሊዘኛው። አንታክትም አንደክምም ማንተክምበት ምን አለ? ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን እለት ይታደሳል። ፕሬዝ ጋድ። የውስጡ ሰውነታችን እለት ይታደሳል። እስቲ አሜን። የውስጥ ሰውነት የውጭ ሰውነት ቢደክም ዲኬ ያረገ ቢመጣ ይፈረሰ ይደከመ ቢመጣ የውስጥ ሰውነታችን ግን እለት ይታደሳል ይላል። የውስጥ ሰውነት ይባላል። ምክንያቱም ቀጥሎ 17 እና 18 ነዛ ነው የማይታየውን እንጂ የሚታየውን ባንመለከት የማይታየውን መመልከት ይቻላል። አሁን በጣም ቆንጆ ቃል እኮ ነው የሚለው የማይታየውን እንጂ የሚታየውን ባንመለከት። የሚታየውን መመልከት በዚህ በጭቃው አይን ይቻላል። የሚታየውን መመልከት የማይታየውን መመልከት ደግሞ ይባላል። በዚህ ፊዚካል ወርልድ ላይ ልናየው የማንችለው በመንፈስ ዓለም ላይ ግን ያለ የተከናወነ ነገር አለ ማለት ነው። የተሰራልን ስራ አለ ማለት ነው። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። የማይታየው የዘላለም ነው። የዘላለምን ግን ማየት ይቻላል። ሊመጣ ያለውን ዓለም ማየት ይቻላል። መቅመስ ይቻላል። በምን ካልን ማየት የምንችለው ሞር በውስጥ አይናችን በውስጥ ሰውነት አይናችን የውስጥ ሰውነት አይን ይባላል። የልባችን አይኖች ሲበሩ አሁን የውጭው አይደለም የውጭው ያየ ትልልቅ አይን ኖሮት በውስጥ ጨለማ ግን መመላለስ ይቻላል ማለት ነው በውስጥ። ስለዚህ እሱ አይደለም አሁን የሚያስፈልገው የውስጥ የልባችን አይኖች እንዲበሩ ነው። የውስጥ የልባችን አይኖች በሌላ ቋንቋ የመንፈሳችን አይኖች። እስቲ አሜን። አዎ ዳግመኛ የተወለደው ማንነታችን እኛነታችን ቅድም ሲናገር ኮር ዘ ሴንተር ኮር ብሎ ያመጣው our being የኛ ማንነት ብሎ ያመጣው መንፈሳችንን። ስለዚህ our identity is our spirit የኛ ማንነት ውስጣዊው እንዴ የውጫዊው ሰው እኮ አይደለም የኔ የማንነቴ ልክ የማንነቴም ዳግመኛ አልተወለደም። የውጫዊው ሰውነቴ ዳግመኛ አልተወለደም። እኔ ግን ዳግመኛ ተወልጃለሁ። እስቲ እንደኔ ዳግመኛ ተወልጃለሁ የሚል ሰው እዚህ ውስጥ በዚህ በስጋ ከሆነ ንገሩኝ። በዚህ በስጋ ዳግመኛ የተወለደ
ልክ ኒቆዲሞስ ሰው ብሎ የተረጎመበትና ኢየሱስ ሰው ብሎ የተረጎመበት አለ ልዩነት አለ። ሄዳችሁ ዮሐንስ 3:3 ጀምራችሁ ማየት ነው። ኢየሱስ በደንብ ኒቆዲሞስ መጥቶ ኢየሱስ ሲጠይቀው ምን አለው? ሰው ነው ያለው። እንዳትረሱ ምንድነው ያለው? ድጋሙልኝ። ሰው ዳግመኛ ካልተወለደ በቀር ኢየሱስ ሰው የሚለው ዳግመኛ የሚወለድ አይደንቲቲ ነው። ሰው ነው ያለው። መንፈስ አላለም፣ ነፍስ አላለም። ኢየሱስ ከፋፍሎ አላወራም። ያወራው ግን ሰው የሚባለው ሰው ዳግመኛ የሚወለድ ነው። ሰው ዳግመኛ ካልተወለደ በቀር ሲል እሱ የኢየሱስ ትርጉም ነው። ኒቆዲሞስ ደግሞ ሰው አለ። ኒቆዲሞስም ሄዱና ክፍሉን አንብቡት። ሰው ነው ያለው። የሱ ዴፊኒሽን አለ። የኒቆዲሞስ ሰው ብሎ ሲተረጉም ሰው ዳግመኛ ካልተወለደ በቀር ሰው እንዴት ዳግመኛ ወደ እናቱ ማህፀን ይገባል? ሰው የኒቆዲሞስ ትርጉም ሰው ዳግመኛ ወደ እናት ማህፀን መግባትና መወለድ። የኢየሱስ ሰው የሚለው ትርጉም ዳግመኛ ከእግዚአብሔር መወለድ፣ ዳግመኛ መወለድ፣ ድጋሚ መወለድ። ድጋሚ የሚወለደው ሰው የሚባለው አይደንቲቲ መንፈሳችን ነው። የኛ መንፈስ ዳግመኛ የተወለደ ማንነታችን ነው። የሰው መንፈስ ከእግዚአብሔር ዳግመኛ ተወልዷል። ነፍሳችን ዳግመኛ ተወልዳለች። የትም ቦታ ላይ ነግረን ነው። ነፍሳችንን እንደውም ወይም አእምሮአችንን የሚናገረው ይታደሳል ነው። መታደስ ነው የሚያወራው። በአእምሮአችሁ መታደስ ተለወጡ ነው የሚለው። አእምሮአችን የሚታደስ ሪኒው የሚሆን ነው። ስፒሪታችን ግን ሪክሬት የሆነ ነው። ቦዲያችን ፊዚካል ቦዲያችን ውጫዊው ሰውነታችን ደግሞ ሪትሬን የሚደረግ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሪክሬት ሆነናል። we are a new creation ነኝ የምትለው ከቦዲ ተነስታ አይደለም። አንድ ሰው አሁን ቢመጣ ጌታን ያልተቀበለ ሰው ቢመጣ በመካከላችን ጌታን መቀበል ፈልጋለሁ ቢል እዚቹ ጋር አዲስ ፍጥረት ነን እንለዋለን። ነፍሱ ላይ ምንም የተሰራ የለም። ገና ብዙ አልተማረም፣ ገና ብዙ አላወቀም። ነፍስ የእውቀት የስሜት የፈቃድ ክፍል ስለሆነች ገና ብዙ ያወቀው ነገር የለም። ስጋው ላይ ምንም የመጣ ነገር የለም። ግን አዲስ ፍጥረት ነን እንለዋለን። ምክንያቱም የኛ ሜትር የሚያዘው ከውስጠኛው ሰው ነው፣ ከውስጠኛው ማንነቱ ነው። ይሄ ውጭ በጣም ብዙ ቦታ ላይ ነው ሄዳችሁ ብትመለከቱ። ጴጥሮስም ሲናገር ለምን ወጣ እንዳልኩ አላቅም፣ ወጣ ብያለሁ አንድ ሰው እየሳበኛል ማለት ነው። ባክ በለው እስቲ እቺ ነገር በደንብ ፈልጋታለሁ የሚል ሰው ይኖራል ማለት ነው። እና ጴጥሮስም ሲናገር በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 13 እና 14 ሄዳችሁ ስትመለከቱ ወደ ጌታ እንደሚሄድ ጌታ መልክቶኛል። ግን ከዚህ አካሌ ወይም ከዚህ ስጋዬ ከመውጣቴ በፊት በኋላስ ከመውጣቴ በኋላ ይላል ሁለቱን። ስለዚህ የሚወጣ ማንነት እንዳለው ይናገራል። ከዚህ አካል ከመውጣቴ በፊት ይህን ነገሮች እንድታደርጉ እነግራችኋለሁ ብሎ ከላይ የዘረዘራቸው ጨምሩ ያላቸው ነገሮች አለ። በደንብ ነገር እነዚህ ነገሮች እንድታደርጉ ከመውጣቴ በፊት እነግራችሁ ነው። ከመውጣትም በኋላ ወይም ከወጣውም በኋላ ደግሞ ታደርጉ ዘንድ ብሎ አሁንም የሚያጸናልን ማን ነው የሚወጣው? ማን ነው ከዚህኛው ሰውነት የሚወጣው? ከዚህኛው አካል የሚወጣው ማን ነው? የኛ ማንነታችን፣ ዳግመኛ የተወለደው ማንነታችን፣ ጻድቅ ማንነታችን፣ ቅዱስ ማንነታችን፣ አሸናፊው ማንነታችን። ጻድቅ ነህ ስንል ሜትርን ከሱ ከእውነተኛው ዳግመኛ ከተወለደው መንፈስ ከውስጠኛው ሰውነት ሜትርን ልትይዝ ይገባል። ጻድቃል ሲባል እኔም ብሎ ጻድቅ ይላል። ከየት ነው ሜትሩ? ከውጪ ሰው ብሎ እንደ ኒቆዲሞስ ሰው ብሎ ከሚተረጉመው ከውጪ ሜትርን ከያዝክ አንተም እኔም ብሎ ጻድቅ ይትላል፣ እኔም ብሎ ቅዱስ ትላለህ። ልክ ነው። እስቲ ከውጪ ሜትራችንን ያዝና እስቲ ማን ነው ቅዱስ? እስቲ ከውጪ እናውጣ። እንደው እውነት እኔ ጻድቅ ነኝ ብለህ በኮንፊደንስ ልትናገር የቻልክበት ትሩዝ ከውጪ ሜትርን ይዘህ በስጋ እስቲ ራሱን የቀደሰ ቅዱስ ነኝ እኔ I am perfect ከተወለድኩ ከእናቴ ማህፀን ከወጣሁበት ቀን ጀምሮ I am perfect የሚል ሰው እንከን የለብኝም እኔ የሚል ሰው እኔ ጻድቅ ነኝ ማለት አይችልም። ከስጋ ከጀመረ ጻድቅ ነኝ፣ ቅዱስ ነኝ፣ ተባርኬያለሁ፣ አሸናፊ ነኝ በክርስቶስ የሆንከውን ሁሉ የምታወራው ከውስጠኛው ሰው የሚጀምር ማንነት ነው። ውስጠኛው ዳግመኛው ከተወለደው በውስጠኛው ሰውነት ላይ ፕሪንት የተደረገው ጽድቅ። እስቲ አሜን። በውስጠኛው ሰውነት ላይ ቅድስና
ስለዚህ ኢንሳይድ አውት የሚወጣ እንጂ የኛ ቅድስና አውትሳይድ ኢን የሚጀምር አይደለም። ከውጭ ወደ ውስጥ የሚመጣ አይደለም፣ ከኢንሳይድ ይጀምራል። የኔ ቅድስና ከውስጤ ወጥቶ ውጪ ላይ ይገነፍላል። ከዛ ስጋዬን ኮንትሮል አደርገዋል። ስጋዬን እየጎሰምኩ አስገዛዋለሁ። ቁጥር ልጸልይ ልታመልክ ነው የሚገባው እያልኩ የምገስመው የምገዛው ስጋ እንጂ ያለኝ ከስጋዬ የሚጀምር አይደንቲቲ የለኝም። እኔ ጳውሎስ እኮ ለሌሎች ሰብኬ እኔ የተጣልኩ እንዳልሆን አለ። እኔ የተጣልኩ እንዳልሆን ስትለው ስጋዬን እየጎሰምኩ አስገዛዋለሁ። ማን ነው አስገዢው? አሁን ይሄን ነው ማየት። ስጋዬን እየጎሰምኩ ስጋ ከሆነ ስጋ ነው የሚገዛው የሚጎስመው። ሰው ስጋ አይደለም። የሰው ትክክለኛው አይደንቲቲ ከውስጣዊው ማንነቱ የሚጀምር ነው። ስጋን መጎሰም የሚችል ስጋን ኮንትሮል የሚያደርግ ስጋን ወደ ፈለክበት አንተ የምትወስደው። ለዚህ ነው ለስጋ ፈንታ ምን ማንሰጠው። ስጋ ፈንታ ከሰጠው እድል ፈንታ አንሰጠው። ለሰይጣን እና ለስጋ ፈንታ ማንሰጣቸው ሩም የማንሰጣቸው ስጋ መሻቱን ይፈጽም ዘንድ አንፈቅድለትም። እስቲ አሜን። እኛ ግን የምንፈቅደውን ለስጋ እንሰጠዋለን። እስቲ አንድ ሰው አሜን። ስጋችንን ኮንትሮል ያደረግን ወደ ፈለግንበት እኛማ ዳግመኛ የተወለደው ማንነታችን ጻድቅና ቅዱስ ማንነታችን ከእግዚአብሔር የተወለደው የእግዚአብሔር ልጅ ማንነታችን ስጋችንን ኮንትሮል ያደረግን ይዘነው እንሄዳለንና የውስጠኛው ሰው የሚባላል። ውስጠኛው ሰው የውጭው ሰውነትም አለ የውስጥ ሰውነት ወይም የውስጥ ሰው ኢነር ማን ነው የሚለው እንግሊዘኛው። ኢነር ላይ ማን ነው የሚባለው? አዎ ኢነሩ ማን ይባላል። ፊልጵስዩስ ምዕራፍ 1 ሄዳችሁ ቁጥር 20 ጀምሮ ሄዳችሁ እንትን ስታዩት 20 ጀምሮ ለኔ ህይወት ክርስቶስ ሞትም ጥቅም ነውና ለና ልሄድ ከክርስቶስም ጋር ልኖር እናፍቃለሁ በስጋ መኖሬ ይላል። አማርኛችን ነው በስጋ የሚለው። በእንግሊዘኛው ኢን ዘ ፍሌሽ መኖሬ በስጋ ውስጥ መኖሬ ነው የሚለው ጳውሎስ። ኢን ዘ ፍሌሽ ልሄድ አለ። ሞትን እኮ ነው የሚያወራው። ስለ ሞት እኮ ነው ያወራው ጳውሎስ። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ። ልሄድ ከክርስቶስም ጋር ልኖር። ማን ነው የሚሄደው? ማን ነው የሚኖረው? ከዚህ ምድር ስትሄድ ልትኖር ነው። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ በስጋ ውስጥ ወይም በስጋ ውስጥ መኖሬ ግን ለእናንተ ስለሚያስፈልግ ነው። እንደውም እጅግ የሚሻለው መሄዴ ነው አለ። መኖር ሳይሆን መሄዴ ነው አለ። እጅግ የሚሻለው እጅግ ይልቅ ይሻላል የተባለው መሄዴ ነው ነው ያለው። ግን በስጋ ውስጥ መኖሬ ኢን ዘ ፍሌሽ መኖሬ ለእናንተ ስለሚያስፈልግ ነው። dwell in the flesh, dwell in the body, in the physical body. በስጋ በአካላዊ ስጋ ውስጥ የምንኖር ነንኛ። ለዚህ እኮ ነው ሰው ልክ ጌታን ምንድነው ከዚህ ምድር ሲሄድ ሲሞት ምንለው ማለት ነው እንደ ቋንቋ አንድ ሰው ከዚህ ምድር ሲሄድ ወደሚወደው ጌታ ሄደ። ደስ ይላል። ጴንጤ የጴንጤ ቋንቋ በጣም ደስ የሚል ይሄ እኮ ሌላው ሰው እኮ አይገባውም። ሌላው ሰው እኮ ሄደ ምናምን ስትል እኮ ምንድን የሚሉት እነዚህ ሰዎች ምናምን ነው እኮ የሚለው። ሌላው እኮ አይገባውም። በውጭ ያለው እኮ ለምን አንተ ግን ይገባሃል። የሰው አይደንቲቲ ዳግመኛ የተወለደው ማንነቱ ውስጣዊ ማንነቱ ወይም መንፈሱ እንደሆነ አንተ ይገባሃል። ይገባናል እኮ እንደዚህ ነው ሊሆን እውቀት ሰጥተውን አጣማውን እንጂ ትንሽ እውቀት ሰጡንና አጣማው እንደዚህ የሚሉ ይባልና አይምሮ ውስጥ ጥምም ያለች ነገር አለችብህ እንጂ ማንም የትኛውም ጴንጤ እኔ ለቅሶ ላይ ብዙ እንትን ቀብር ላይ ሄጃለሁ። ቀብር ላይ ይስማማል ሰው ሁሉ ቀብር ላይ ሄደህ እንትን ስትል ወገኖች አትዘኑ አታልቅሱ ወንድማችን በእግዚአብሔር ጋር ነው እርሱ ጋር ነው ያለው። እዚህ እየቀበረው ስጋውን እየቀበረ ወንድማችን በእግዚአብሔር ዘንድ ነው ያለው እዛ ያሸበሸበ ነው አትዘኑ። ትክክል ነው። ግን ምን አለበት በምድር እያለ ቢያምን ጥሩ እኮ ነው። ትክክል እኮ ነው። እዛ ልክ መቃብር ላይ ለምን ያምንናል? አሁን ስናስተምርህ መን አሁን ነው መገብቶ አሁን ዛሬ ገባኝ ብለ ተባርከ መውጣት ያለበት አሁን እንጂ መቃብር ላይ ስትደርስ ሄደ እዛ ጋር አይደለም ነው እዛ ጋር አይደለም። ይገባናቸዋል። ሁሉም ይገባዋል። እዛ ልክ ሲቀበር ስጋው ነው እሱ ግን ሄዷል ብሎ ያምናል መቃብር ጋር። አሁን በምድር ላይ ያለ ግን ትክክለኛው ያንተ ማንነት መንፈስ ነው ሲባል ሰው መንፈስ ነው ሊሉ ነው። አዎ እንል ነው። ታዲያ ምን እንበለ? ስጋ ነው ልበለ?
አይደለም ሰው ስጋ አይደለም በስጋ ውስጥ የሚኖር መንፈስ ነው ሰው በስጋ ውስጥ የሚኖር መንፈስ ነው መንፈሳዊ ምንን መንፈስ የሚባል በሌለበት መንፈሳዊ የሚባል የለም የሰው ትክክለኛው ዳግመኛ የተወለደው ማንነት መንፈስ የሚባለው ማንነት ነው ዳግመኛ የተወለደው መንፈሳችን ነው ነፍሳችን ዳግመኛ ተወለደች አልተወለደችም ዳግመኛ አትወለድም እሷ ምንድነው መታደስ ስጋስ በቃ ጌታ እስኪመጣ ሪትሬን እያስገዛው እየመራው እንትን እያረከው ዳግመኛ የተወለደው ጻድቅ ቅዱስ የእግዚአብሔር ልጅ የሚባለው ሰው የሚባለው አይደንቲቲ ውስጣዊው በስጋ ውስጥ ያለው መንፈስ ነው ይሄ ትክክለኛ ፒክቸር ነው በቃ ይሄ ነው ዳግመኛ እሱ ነው የሚሄደው እሱ አይን አለው አሜን እሱ አይን አለው አንድ ወቅት ላይ ሉቃስ ላይ ያለው በጣም አስቆኛል እሱን ቀበሩት ይላል ማን ነበር ያ አላዛር ነው ሀብታሙ ሰውዬ ሞተ ከዛ ደግሞ ያኛውም ማን ነበር አላዛር ሞተና ተቀበረ ከዛ በኋላ ሄደ በአብርሃም እቅፍ ገባ ይላል ከዛ ደግሞ ሀብታሙም ሰውዬ በዚህ ምድር ላይ ነበረው ሞተና ተቀበረ ይላል ሞተና ተቀበረ የሚል ቃል አለ ተቀበረ ሄዱና ይዩት ተቀበረ ይልና በኋላ አየ ይላል ሄዱ አብርሃምን በቅፉ አየው ከሩቅ አየ አይን አለው ማለት ነው የሚሄደው አይደንቲቲያችን አይን አለው ከዛ ምን አለ እባክህ አብርሃም አባት ሆይ አላዛርን ለስደድልኝ ላክልኝ የጣቱን ጫፍ ነግሮ ጣት አለው ያኛው ጣት አለው አላዛር ተቀብሮ እዛ ግን ጣት አለው ጣቱን ውሃ ነግሮ መጥቶ ምላስ አለው ይሄም ብራዘር ምላሴን እንደበርድልኝ ይሄንን ያሉት ጉርጓድ ውስጥ ሆነው እንዳይመስል እሺ ሐሳቤ ይገባቸዋል እና ትክክለኛው የውስጠኛው ሰውነት ትክክለኛው ማንነታችን ነው በዚህ ስጋ ውስጥ እንኖራለን ስጋችንን በቅድስና ስጋችንን በትክክለኛ እግዚአብሔራዊ ስርዓት መንፈሳዊ ስርዓት እያስገዛ ነው በቅድስና በጽድቅ በመልካምነት እንዲኖር እግዚአብሔርን እየመሰለ እንዲኖር በዚህ ምድር እስካለን የትኛውም እንቅስቃሴያችን ኮንትሮል ያደረግነው ስጋችንን ማኔጅ ያደረግነው የምንሄድ ዳግመኛ የተወለደ ማንነት ያለን ነፍስ ያለን ሰዎች ነን እስቲ አሜን ነፍስ አይደለንም እኛ ነፍሴ የምትባለው ታክሲ ላይ ነው እሱን ይደና ይበሉ ችግር ነፍሴ ሂሳብ ይላል ነፍሴ አይደለም መንፈሴ በላይ ከፈለክለዋለሁ አንዳንዴ በቃ ታክሲ ለምን ትክክለኛ አይደንቲቲ ስፒሪት እንጂ ነፍስ የሰው አይደንቲቲስ ነፍስ አይደለም የሰው አይደንቲቲ ስጋው አይደለም በስጋ ውስጥ ይኖራል ስጋችንን በቅድስና በንጽህና በደም ስሙኝ በጣም ብዙ ጊዜ የሰውን አይደንቲቲ መንፈስ እንደሆነ የሚናገሩ የሚሰብኩ ሰዎች በስጋቸው ኃጢያትን መስራትን ሊያበረታቱ ነው ይላሉ ውሸታሞች ናቸው እንደውም ይሄንን ትምህርት የሚያስተምር ስጋን ግዛ የሚለው ይሄ ነው ስጋን ግዛ ስጋ ለኃጢያት አይደለም ከኃጢያት ነፃ ወጣ እንጂ ለኃጢያት አርነት አልወጣም የሚለው ይሄ ትምህርት ነው ትክክለኛውን ትምህርት ከገባን የውስጥ አይደንቲቲ ዳግም የተወለደ አይደንቲቲ ዳግመኛ የተወለደው ማንነታችን እስቲ እንደው ልንገራችሁ እስቲ እንደው ሰው እኮ ማሰብ ያለበት እነዚህ ሁለት ነገሮች ነው አዳም ሲሞት አዳምን ምንድነው ያለው እግዚአብሔር በበላ ቀን ሞትን ትሞታለህ በበላ ቀን አዳም ሞቷል ዛሬ መልስ ፈልጋለሁ ከናንተ በበላ ቀን አዳም ሞቷል ድብን አድርጎ ሞቷል መሞት ማለት ምን ማለት ነው ትርጉም መለየት ሞት ማለት እኮ መለየት ነው የትኛውም ቋንቋውን ሄዱና አስቀምጡ እግዚአብሔር አይዋሽም በበላ ቀን ሞትን ትሞታለህ አሉ በበላ ቀን አዳም ሞቷል በስጋ ግን ኖሯል ምን ማለት ነው በጣም እኮ የሚያስቅ ነው ሞቷል ግን አለ እየሄደ እየበላ እየጠጣ እያገባ ሚስቱን ከዛ በኋላ ነው አወቃት ጸነሰችም የተባለው ወለደችም የተባለው ንቃኤልና አቤል የተወለዱት ከዛ በኋላ አዳም ሞቷል በበላ ቀን ግንድስ አለ አላለም ምንድነው ከእግዚአብሔር ጋር የነበረው ህብረት ወይም ግንኙነት ምን አለ ተቋረጠ ይሄን እኮ በጣም ብዙ አማኝ ይረዳዋል ተቋረጠ በመንፈስ ሞተ በመንፈስ ተለየ ከእግዚአብሔር ጋር በመንፈስ ሲለይ ባጭር ቋንቋ እግዚአብሔር ሄደ አዳም ሞቷል ብለህ ብትጠይቀው ሞቷል ይላል ሞቷል ነው የሚለው ለምን
ሄዳችሁ ኤፌሶን 2 ላይ ሄዳችሁ ማየት ነው። ኤፌሶን 2:1 በበደላችሁና በኃጢአታችሁ ጳውሎስ እኮ ነው ያላቸው ለኤፌሶን ሰዎች እናንተ እኮ ሙታን ነበራችሁ በበደላችሁና በኃጢአታችሁ እኮ እናንተ ሙታን ነበራችሁ አሁን ነው እኮ ከክርስቶስ ጋር ሕይወትን ያገኛችሁት ሕያው የሆናችሁት እኮ አሁን ነው እንጂ እናንተ ምን ነበራችሁ ሙታን ነበራችሁ የሚላቸው ከጋድ ውስጥ የወጡ ተቀብረው የነበሩ ሰዎችን አይደለም ምንም አውሮፕላን የሚነዳው ሰውዬ ነው መኪና የሚነዳው ሰውዬ ነው እናንተ እኮ ሙታን ነበራችሁ ምን ማለት ነው ሙታን ሰው እኮ ነው ሊረዳ የሚገባው ሙታን ማለት ምን ማለት እንዴት ሙታን ትለናለህ አላሉት ሙታን ነበራችሁ አሁን ሕያው የሆናችሁት ከክርስቶስ ጋር ነው ክርስቶስ ከሙታን ሲነሳ ነው እናንተም ሕያው የሆናችሁ ሕያውነት ያገኛችሁት እኮ በክርስቶስ ነው እንጂ ሙታን ነበራችሁ ልክ እንደ አዳም ሞቷል አዎ ሞቷል ሰው ሁሉ ሙታን ነበር አዎ ሙታን ነበር ለሙታን እኮ ነው ሕይወት ያስፈልገው ለሙታን እኮ ነው ሕይወት ለመስጠት ክርስቶስ የመጣው ከሞት ጫፍ አይደለም ያዳነን ከሞት ነው አዎ የሞትን ነበር ሙታን ነበር አሁን ያዋን ይሆን ነው በክርስቶስ ነው አሜን ስለዚህ አዳም ያኔ ሲሞት የሞተው በመንፈስ ነው በስጋ በኋላ ነው የሞተው 950 ዓመት ኖሮ ነው የሞተው ኖሮ 950 ላይ ነው ከስጋ ደግሞ መለየት የሚባለው መለየት አይደል የሚባለው ደግሞ የተከሰተው ስለዚህ እኛ ትክክለኛው የሰው አይደንቲቲ ዳግመኛ የተወለደው ውስጣዊው ማንነቱ መንፈሱ ነው እሱ ትክክለኛ የሰው ማንነት ነው ዘላለማዊነት ያለው እዛ ውስጥ ነው ለዛ እኮ ነው ጽድቅ ያለው እዛ ውስጥ ነው በመንፈስ የጸደቀ የሚል አይታችኋል አንደኛ ጢሞቴዎስ 3:16 ላይ ስለ ኢየሱስ ክርስቶስ እንኳን ሲናገር እንደዚህ የተነሳ ምናምን ነገር ይልና በመንፈስ የጸደቀ ይላል ጽድቃችን ስፒሪት ላይ ነው ወይም ዕብራውያን 12 ሄዱና እዩ በመንፈስ ወደ ጻድቃን መንፈሶች የምትልቃላለች ወደ ጻድቃን ምኖች መንፈሶች እስቲ አሜን አው ጻድቅ የሚባለው ቦዲ ስፒሪት ነው የጸደቀው ማንነት መንፈስ ነው አልደረሳችሁም ደርሳችኋል እየተባለ የመጣው ወደ ክርስቶስ ወደ ጻድቃን መንፈሶች ደርሳችኋል ጻድቅ ወደሆኑ መንፈሶች እስቲ አሜን አሁን ስንሄድ እነ ጳውሎስ እናገኛቸዋለን ጻድቃኖች አሉ እዛ ወደዛ ደርሰናል እስቲ አሜን ስለዚህ ትክክለኛው ቦርን አጌን አይደንቲቲያችን አወር ስፒሪት ነው ኤኒዌይ የልባችን አይኖች ሲል የውስጥ ሰውነት አይኖች ማለት ነው የውስጥ ሰውነት ኦኬ በውስጥ ሰውነቴ ይላል ሮሜ 7 ላይ በውስጥ ሰውነቴ ደስ የምትል ቃላለች ጳውሎስ እኮ ደጋግሞ ነው በውስጥ ሰውነቴ በውጭ ሰውነቴ እያለ የሚናገረው በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል በጣም እኮ አሁን ውስጣችሁ እኮ እናንተ ዳግመኛ የተወለዳችሁ እግዚአብሔር ልጆች ስለሆናችሁ ውስጣችሁ ሁልጊዜ የሚደሰተው በእግዚአብሔር ነገር ነው ሁላችን እኔ በግልጽ ልንገራችሁ የማናችሁም ስጋ ግን በእግዚአብሔር ነገር ደስ አይለውም ማለት ምንም የሚደሰተው ከአፈር ስለመጣ የዚህ ምድር ነገር ነው የሚያስደስተው በቃ ጭቃው ይሄ ስጋ መቼም በመንፈሳዊ ነገር ተደስቶ አያውቅም በእግዚአብሔራዊ ነገር ተደስቶ አያውቅም አንተ ነህ አጨብጨብ የምታስብለው አንተ ነህ አጨብጨብ አምልክ የምታስብለው አንተ ነህ ብራዘር ይሄ ስጋ የሚያምረው የምድር ነገር ነው እቻንቷ ጥበብ ከምድር ናት ከአጋንንት ናት ከስጋ ናት ብሏል ስጋ ምድር አጋንንት ፍሬንድ ናቸው በቃ ምንም ስጋ የሚያምረው ምድራዊ ነገር ፖም ነው የሚያምረው መግመጥ ፖም በቃ ይሁን ሄደን ቅቅል ብንበላ አይሻልም የሚል ሰው እኮ አለ እዚህ ውስጥ ሄደን ቅቅል ብንበላ አይሻልም ስጋ ትኩስ ቅቅል አለ ምናምን ነገር ቦዲ ሁሌ ስጋ የሚያምረው የምድር ነገር ነው ወይ አክረው ካልከኝ ስጋ ዳግመኛ ስላልተወለደ ስጋ የማንም ስጋ ጽድቅ አያምረው ያሮጌ ሰው ስለሆነ ሁሌ እንጆ የሚያደርገው እንደው ማየት አሁን እንደው እንትን ሞባይል ወይ ምናምን ስታይ ራሱ ደስ የሚል ስጋ በስጋ ማለት ደስ የሚል የሆነች ልጅ ምናምን ወንዶች ሳቁ ገባቸው ማለት ነው እንዲህ የሆነች ልጅ በፓንትና በጡት ማያዣ ወንዝ ዳር ያለች ምናምን ትቆያለህ ትመልሳታለህ እልፍ አድርገህ ትመልሳታለህ ጥቅስ አይተህ አትመልሰውም ታልፈዋለህ ቦዲ ጭቃ ስጋ መቼም የእግዚአብሔር ነገር አያስደስተውም የሚያስደስተው የምድር ነገር ነው
ጭቃ መቼም ለእግዚአብሔር ተስኖታል እኮ ነው። ለእግዚአብሔር መገዛት ተስኖታል። መቼም ስጋ ለእግዚአብሔር መገዛት ፈልጎ ማያውቅም። አንተ ነህ ጀግና ነህ። ዛሬ የመጣችሁት ጀግናዎች ናችሁ። ይሄ ስጋን አስገዝተህ መጣህ። ጀግና ነህ። በጣም ነው ማደንቅህ። ስንት ምክንያት እያለ ና ብለህ ይዘው መጣህ። በቃ ይዘው ከተለያየ አይነት ነገር ከተለያየ ፍላጎቱ እንዲጎትተህ ያመጣው አንተ ነህ። ጀግና ነህ። እውነቴን እኮ ነው እንጂ ስጋ መቼም ለእግዚአብሔር ሕግ መገዛት ተስኖታል። አይፈልገውም ስጋችን። መንፈሳችን ግን የውስጥ ሰውነታችን ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። እስቲ አሜን። ዳግመኛ የተወለደ ነው። የእግዚአብሔር ዘር አለበታ። ሃሌሉያ። ዳግም ልደትን ያገኘ ከእግዚአብሔር የተወለደ የእግዚአብሔር ዘር ያለበት አይደንቲቲ ስለሆነ የውስጥ ሰውነት ውስጣዊው ማንነት ዳግመኛ የተወለደው ማንነት በመንፈስ የጸደቀው ማንነት የተቀደሰው የተባረከው ሁሉ ነገር ከስፒሪት ነው የሚጀምረው። ስፒሪት ቢይንግ ላይ ነው ማንነት ላይ ፕሪንት የተደረገው። ሁሉ ነገር ፕሪንትድ ነው። ፕሬዝ ጋድ። ስለዚህ በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ግልጽ አድርጎ ነው የተናገረው። የውስጥ ሰውነቴ የእግዚአብሔር ነገር ያስደስተዋል። ሁለተኛው የልባችን አይኖች ሲል የእምነት አይኖች ማለት ነው። እምነት ያያል። በእምነት ማየት፣ በእምነት መረዳት፣ በእምነት ማወቅ። ፕሬዝ ጋድ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እምነት ያስረዳል። እምነት ስላልገባን እንጂ በእምነት መኖር በእምነት መመላለስ የውስጥ ሰውነት ወይም የልባችን አይኖች በልባችን አይኖች ነው ማየት የምንችለው። የልብ አይን የውጭው አይን ላይ ያስረዳ ይችላል። የውስጡ አይን ግን የማናየውን ነገር ያስረዳል። እስቲ አሜን። ቅድምም እዛ ጋር ካላችሁት የሚታየውን ሳይሆን የማይታየውን ብንመለከት ቁጥር 17 የማይታየውን ሳይሆን የሚታየውን ባንመለከት የማይታየውን የማይታየው ማየት ይቻላል። አዎ በምን ባይ ፌዝ በእምነት አይን የማይታየን ማየት ይቻላል። ተስፋ ስለምናደርገው ነገር የሚያስረግጥ ማረጋገጫ ሊብሬ ታይትል ዲድ ፌዝ ኢዝ ታይትል ዲድ ይላል። እምነት የማረጋገጫ ደብተር ነው። ተስፋ ስለምናደርገው ነገር የሚያስረግጥ ማረጋገጫ የማናየውን ነገር የሚያስረዳ አስረጅ ነው። እስቲ አሜን። ስለዚህ በእምነት የልቦናችሁ አይኖች ሲበሩ ፍራዘር የእምነት ሰው የልቡ አይን የበራ ነው። በእምነት የሚመላለስ በእምነት የሚኖር ኪሱን የማያይ ከሁኔታው የማይጀምር ሜትሩ ካለው ከዚህ ከምድራዊው ነገር ሜትሩን የማይዝ ነገር ግን ቃሉ ከሚለው በምን የልቡ አይን ሲበራ በእምነት የሚረዳ ሰው ማለት ነው። በእምነት የሚያይ ማለት ነው። ሪል አም ብለስድ የሚል ሰው በእምነት ያየ ነው። የእምነት አይኑ የበራለት ነው። በእምነቱ የሚመለከት ነው። በእምነት የሚመለከት የመጣውን ጊዜያዊ በሽታ በሱ ላይ የተለጠፈውን አያየውም። ከበሽታው ባሻገር ያለውን ጤንነት ያያል። የልቦና አይን ሲበራ በእምነት ማየት መረዳት ሲጀምር ከተለጠፈብህ ውጪ ታያለ። እውነተኛውን የሆነውን ቃሉ የሚልህን የእግዚአብሔር ቃል ነህ የሚልህን በመገረፉ ቁስል ተፈውሻለሁ። አንዳንድ ሰዎች ውሸት አይደለም ይላል። የታመመን ሰው በመገረፉ ቁስል ተፈውሻለሁ። ኧረ እባክህ አትዋሽ፣ ታማል የኔ ወንድም አትዋሽ ይሉታል። እሱ በመገረፉ ቁስል ተፈውሻለሁ ታሟል። ጭቃው ላይ ስጋ ውስጥ አለ በሽታ ልክ ነው። ግን እሱ ግን የእግዚአብሔር ቃል ታማል አላለኝም። የእግዚአብሔር ቃል የሚለኝን ነው ማየው። ለምን እኔ የማየው በእምነት ነው። እኔ የማየው በልቤ አይን ነው። በዚህ በጭቃው አይን የማየውን አላም ነው። ሁኔታዬን አልረዳም። የምረዳው የእግዚአብሔር ቃል የሚለኝን ነው። የእግዚአብሔርን ዓለም የእግዚአብሔርን ሐሳብ የመንፈስ ዓለምን ነው የምረዳው። በመንፈስ ዓለም ላይ ያለውን እውነት እንጂ ማውራው ይሄኛው ፊዚካል እንዴት አወራዋለሁ? ይሄ እኮ የሚለዋወጥ ነው። እንደ ጤዛ ነው፣ እንደ ዳመና ነው፣ እንደ ጥላ ነው የሚለዋወጥን ከዝ እኔ ደሃ ነኝ፣ እኔ ማርበን፣ እኔ በሽተኛ አልልም። በየሰከንዱ የሚለዋወጥ ነው። እኛ ቃሉ ያለንን
አሁን ተንትን የሆነውን አይደለም ነገራችሁ ግን ቃሉ ያለህን ነህ እስቲ ቃሉ ያለኝን ነኝ በላማኝ የልቦናው አይን የበራ ቃሉ ያለኝን ነኝ በል እስቲ ሁኔታዬን አላምነውም ሁኔታዬን አልቀበልም ቃሉ የሚለኝን አምናለሁ አሜን እሱን ያየህ ማለት ነው ስትጸልይ እንኳን ዋው ትላለህ እንጂ እንዴ የሆነች ጊዜያዊ በሽታ መጣ ስለተለጠፈች አንተን በሽታ እሷ እኮ በእውነት ላይ ያዋሸች ነው እውነቱ የቱ ነው የእግዚአብሔር ቃል ያለ አይደል በእውነትም ላይ አትዋሹ ይላል እኮ ያዕቆብ ላይ በእውነትም አትዋሹ በእውነት ላይ እንዴት እያዋሸች ያለችን አንዲት ዲዚዝ ህግ ወጥ የሆነች ጥፊ ስትላት የምትሄድ በሽታን እሷ አንተን ስምን ማንነትን ታስቀይራለች እኔ በሽተኛ እኔ ማረባ ትላል አይደለም አንተ የተባረክ አንተ ጤናማ እንደውም ሂድና ፈውስ የተባልክ የተላከን ተልኮ ያለን እጃችንን ብንጭን ሰዎች የሚፈወሱ ነፃ ልናወጣ የተጠራን የእግዚአብሔር ልጆች ነን እኛ የኪዳን ልጆች ነን እጅ ውስጥ አኖይንቲንግ አለ እጅን ስጭን ታሪክ ትቀይራለህ ተራ ሰው አይደለም አንተ ስለዚህ ጎጥ መታ የሆነች በሽታ ተለጠፈችና አንተ አይደንቲቲ እሱ አይደለም ስለዚህ በመገረፉ ቁስል ተፈውሻለሁ የሚል እሱ እውነተኛ ነው አትዋሽ ይሉታል አንዳንድ ሰዎች ስጋውያን እነ ቶማስ አሉ እነ ቶማስ አሳየኝ የሚሉ የታለ ተባርከሉስ አሳየኝ እስቲ ቶሚ ካልነካው አላምንም ያለ ቶማስ አለ አው ካልነካው እኔ ነክቼ ነው ማምነው እኔ እንደዚህ ብያለሁ ምንም ያለቀው አለ ካወራቶቹ አንዱ ጌታም እኮ ዳ እስቲ ንካግባዋለውን ስላያምናል አለ ሳያዩ የሚያምኑ ግን ብፁዓን ናቸው ጌታ ይባረክ አንዳንዴ ፌዚ ከዳ የምናየውን እንከደዋለን እሱን አላምነው የማያውን ግን አየዋለሁ እስቀድም ያየሁትን አየዋለሁ ሀፕን አረጋለሁ መካድም ካልከው መካድም ነው አላምነው እውነት እሱ አይደለም ብላቴናይቱ ተኝታለች እንጂ አልሞተችም ሲል ሳቁበት ይላልኩ ሄዳችሁ ክፍሉን እስቲ አንብቡት ማርቆስ 5 እጅግም ሳቁበት እኔ እጅግ ያለቀሰ የነበር ሰው እጅግ ሲሰገርሞኛል እኔ ገርሞኛል ክፍሉን ሳነበው ሁሉ ጊዜ ነው የሚገርመኝ እጅግም ሳቁበት እንዴት ብሎ ያለ የነበረው ሰው እንዴት እንደመጣለት ሁሉ ስሜት ነው እንግዲህ ላፍም ሆነ ማልቀስ እጅግም ሳቁበት አለ ይሳቁበት ኢየሱስ አሁንም ይስቁብናል ይሳቁብን እኛ ግን እናመጣዋለን ጌታ ይባረክ ቃሉ ያለንን ማን እናረጋለን ቃሉ ያለንን ማይከለታል ማንንም ይሳቅ ምን አገባኝ እሱ ሳቀብን ብለን እኛ ልንቀይር አንቀይርም ከቃሉ ያለንን አንወርድም ከቃሉ እውነት ላይ አንወርድም አንቀይርም አንቀይጥም እስቲ አሜን ገባ ኢየሱስ እየሳቁበት እያላገጡ ገባ ልጅቷን አስነስቶ አንቺ ብላቴና ተነሽ ብሎ አስነሳ ይዟት መጣ የሳቀ ሁሉ ከንፈሩ ይሰበሰብ ብራዘር አንተም በዚሁ ነው መቀጠል ያለብህ ትሩዝ ነው ትሩዝ አይቀየርም እስቲ አሜን ስለዚህ የእምነት አይኖች እስቲ አሜን እስቲ የልብ አይኖች በሉ እስቲ የእምነት አይኔ ነው የልብ አይኖች ማለት የእምነት አይኔ ነው የልብ አይን ማለት የውስጥ ሰውነት አይኔ ነው ጭቃ ሰዎች አይደለንም እኛ ስጋውያን አይደለም መንፈሳውያን ነን እስቲ አሜን አባት ሆይ እናመሰግናለን እንወድሃለን Good News Media